ሙስሊም ፋሚሊ ሄዶ ሊዝናናበት የሚችልበት ሐላል የሆነ ቦታ ማግኘት በጣም አስቸጋሪ ነው። ወይ መዝናናት ታቆሚያለሽ ወይ ደግሞ ልዝናና ካልሽ የሆነ ፈሳድ ነገር ያጋጥምሻልና ሁሌ የምመኘው ነገር ነበር። አልহামዱሊላህ ተሳክቷል ብዬ አስባለሁኝ። ጥሩ በሆነ መንገድ ምንም አይነት ከአላህ ጋር የሚያጋጭ ነገር ሳይኖር ደስ በሚል ሁኔታ ሰዎችን አዝናንቶ ማዝናናት ብቻ አይደለም ቁም ነገር አስይዞ ባለትዳሮችን ቆም ብለው እንዲያስቡ ህይወታቸውን እንዲፈትሹ ክፍተታቸውን እንዲገመግሙ ያስቻለ ፕሮግራም ነበር። ታዳሚዎቻችንም ኮሜንት የሰጡን እጅግ በጣም የሚያበረታታ ነው። ለዛም ነው ቁጥር 2ን ቶሎ ለማሰናዳት የወደድነውና በጣም ተጠቅመንበታል። ትዳራችን ታድሷል፣ ፍቅራችን ታድሷል፣ ብዙ ነገርን ቆም ብለን እንድናይ አድርጎናል ብለው ጠቃሚ ሆኖ አበረታች ሆኖ ኮሜንቶችን ሰጥተውናል። ከጠበቅነው በላይ ቆንጆ ነበር። አልহামዱሊላህ ረብል ዓለሚን። አላህ ይቀበለን። እንግዲህ ሁላችንም አላህ ይቀበላችሁ ኢንሻአላህ። ከልብ ወደ ልብ መሰናዶ ሲሰናዳ ጀምሮ ማለት ነው የተለያዩ አላማዎችን ይዞ እንደተነሳ እናውቃለን። ግን እንደው ትዳር ላይ የሚሰሩ ብዙ ፕሮግራሞች የሉንም። እንደ ሙስሊም ቤተሰብ ምን ነው ማከም ማስተካከል መጨመር የምትፈልጉት? ቢስሚላህ ከልብ ወደ ልብ ፕሮግራም በዋነኛነት ሙስሊም ባለትዳሮች ጥንዶች ለራሳቸው የሚያሳልፉት ኳሊቲ ታይም እንዲኖራቸው እየተዝናኑ ከዛ ደግሞ ትዳራቸውን የሚያድሱበት ጥሩ የሆኑ ቲፖችን ከባለሙያዎች በአሰልጣኞች በኮቾች እና ፕሮፌሽናል በሆኑ የስነልቦና ባለሙያዎችና አማካሪዎች ለትዳራቸው የሚሆናቸውን የሚያድሱበትን ቲፕ ችግሮቻቸውን የሚፈቱበትን በጣም አስፈላጊ የሆኑ የትዳር ኢሹዎች የሚወሩበት እንዲሁም ደግሞ ስጦታ የሚሰጣጡበት አብረው ራት የሚገባበዙበት ቆንጆ ምሽት እንዲያሳልፉ ታስቦ ነው የተሰናዳው ይሄ ፕሮግራም። ኡስታዛም እንዳነሳችሁ ባለፈው በጣም ብዙ ሰው ታድሞ በጣም ሁሉም ሰው ወዶት ኢንቦክስ እያደረጉልን ነበር። በጣም እስካሁን ለምን ቆያችሁ? ትዳራችንን አሁን እንደ አዲስ ጀመርን፣ ይቀጥል ይደገም የሚሉ ብዙ መልእክቶችን በኢንቦክስም ተቀብለናል። በጣም ብዙ ሰው ሰዓቱ ላይ ማለት ቀድሞ ቲኬት ሳይገዛ ቆይቶ መጨረሻ ሰዓት ላይ ብዙ መጨናነቆች ነበሩ። የተመለሱ ሰዎች እንደነበሩ ሰምቻለሁ። ብዙ ሰው ተመልሷል። ምክንያቱም ፕሮግራሙ የተሰናዳው በጣም ጥቂት ለሆኑና አሪፍ በሆነ መልኩ ጥራት ያለው ፕሮግራም ነው የተሰናዳውና ሁሉንም ሰው ማስተናገድ ትንሽ ከባድ ነው። ስለዚህ በዚያው አጋጣሚ ቲኬቶቻቸውን በጊዜ በመያዝ እድሉ እንዳያመልጣቸው ለማሳሰብ እንወዳለን።